ما درش ليكم ريتا تنشي رفضوال تنشي رفضوال منم تنشي لم تنشي من فلكش انا مش عمري ما اتقوم قايله ليش አንቺ መቼም ካለ ሰው እርዳታ አይሆንልሽም ማለት አይ ደግሞ ታካብጃለሽ እንዴ ምን አለሽ ብትፈልግልኝ ምን ትሆናለች ለግራጁዌሽን ያየሁት ቀሚስ ብር ስላልነበረኝ ግን ቀሚስ ሰጥቼ ነው የመጣሁት። እሺ ልገዥልኝ እንጂ ራሴም ለብሰው ነው ያልኩሽ። ዝምራት ነው ይዛልሽ። አሁን ባደረግንላት የመጀመሪያ ደረጃ ምርመራ መጠኑ ከፍ ያለ የደም ግፊት ይታየባታል። በዚህም የተነሳ የልብ ድካም አስከትሎባታል። በእርግጥ ይሄ በሷ እድሜ የተለመደ ችግር ባይሆንም አልፎ አልፎ ሊከሰት የሚችልና በዘር ሊመጣ የሚችል ነው። በዘር ማለት በዘር ከመጣ ሌሎቻችንን አልፎ እሷ ላይ እንዴት ሊሆን ይችላል? ማለት እኔና ውጪ የነበረችው እህቴ ታላላቆቿ ነን እና እኛን አልፎ ወደ እሷ ሊሄድ ይችላል? ይሄ ሰፊ ሙያዊ ትንታኔ የሚያስፈልገው ጉዳይ ነው። ደግሞ ሊመጣ ይችላል ነው ያልኩሽ። አሁን የደም የሽንትና የአልትራሳውንድ ምርመራ ይደረግላታል።
ለሚቲ ነው ያለው። ሐኪሙ በጣም ቀላል እንደሆነ አስረድቶኛል። ልጅ አጠቃላይ ምርመራ ታዞላታል። ስለዚህ አንቺ ጠዋት መጀመሪያ ማሽን ስለው እንጂ በስመ አብ ተጠጣ ነው የሚባለው። እናንተ ሴት ወጣችሁ እንጂ ገዳም ስትሉ ነው ያዳችሁ። ዋው አሪፍ ነበር። መቼ? ዛሬ ማታ ያምሻል። ደስታውን አንችለውም። ሂጅ ከአሜሪካን መጣ የተባለው ይልሳካዘን ተረደጉድ እናዝናለዋለን። ስራ እኮ አልገባም በሚቲ ሰበብ ቤት ነኝ። እሺ በቃ እንደዋወል። ቻው። አስፈላጊውን ምርመራ ሁሉ አድርገናል። ሌላ የቤተሰብ አባል መጻሪና ለምን አይዞሽ ወላጆቻችሁ ቢመጡና በትሽ ጤና ጉዳይ ላይ በጋራ ብንመካከር ጥሩ ነው ለማለት ነው። ወላጆቻችን አርፈዋል። አዝናለሁ። እና የቅርብ የቤተሰብ አባል የለም። ለእህቶቼም ለኔም ከነሱ ሌላ ማንም የለንም። ዶክተር የሁለቱም ታላቃቸው እኔ ነኝ። ስለዚህ ያለውን ችግር ለኔ ንገሪ። መታሰቢያ ሁለቱም ኩላሊቶቿ በመጎዳታቸው የማጣራት ስራቸው ላይ ከፍተኛ የሆነ እክል አጋጥሟቸዋል። ማጣራት አይችሉም ለማለት ያስደፍራል። በዚህ ምክንያት የደም ግፊትና የልብ ድካሙንም ሊያስከትል ይችላል። ሃይማኖት እነዚህ ነገሮች በዚህ ከቀጠሉ በኩላሊት ተጣርተው ከሰውነቷ መወገድ የሚገባቸው አላስፈላጊ የሆኑ መርዛማ ነገሮች ሰውነቷ ውስጥ በመጠራቀም አደገኛ ሁኔታዎችን ማስከተላቸው የማይቀር ነው። ስለዚህ ይህንን መርዛማ ነገር ከሰውነቷ ለማስወገድ በዲያሊሲስ ቴክኒክ እንጠቀማለን። ይህ ማለት ለጊዜው ኩላሊት የማጣራት ስራውን ሊያከናውን የሚያስችለውን ሂደት መስራት ማለት ነው። በተጨማሪ ቀይ የደም ሴልን ለመጨመር ደግሞ በመርፌ የሚሰጥ መድኃኒት ትወስዳለች። እነዚህንና የመሳሰሉትን አስፈላጊ ሕክምናዎች በየጊዜው እንደ ሁኔታ ሁሉ መስጠት ይግድ ይሆናል። ይህንን ሕክምና በተከታታይ ለመስጠት ከፍተኛ የገንዘብ አቅም ይጠይቃል። ለምን ያህል ጊዜ? ዘለቄታ ሕክምና እስካልተገኘ ድረስ በተከታታይ ሁሉ ጊዜ። ዘለቄታ ሕክምናው ምንድነው ማለት? ዘላቂ ሕክምና የሚባለው ኩላሊትን በሌላ ጤነኛ ኩላሊት መተካት ማለት ነው። ይህ ሕክምና የሚደረገው ከኢትዮጵያ ውጭ በአንዳንድ ሀገሮች ብቻ ሲሆን እስከ $30,000 የሚደርስ ወጪ ይጠይቃል። $30,000? ይህንን ብቻሽን አትችይውም ብዬ ነው ሌላ የቤተሰብ አባል ብትጠሪ ያልኩሽ። ምክንያቱም ውሳኔውና ወጪው ቀላል አይደለም። ሃይማኖት የገንዘብ አቅም ቢኖርሽ እንኳን አንደኛውን ኩላሊት በሙሉ ፈቃደኝነት የሚሰጥ ፍጹም ጤነኛ ሰው ያስፈልጋል። ከቤተሰብ አባል መካከል ከሆነ ደግሞ ተለዋጭ ኩላሊቱን የሚሰጥ ከሰውነቷ ጋር ተስማምቶ ለመኖር ይረዳታል። ለእህቴ ኩላሊት መስጠት ለኔ ችግር አይደለም። ችግር ቢኖር እንኳን ከሚቲ ቀድሜ እኔ ባልፍ እመርጣለሁ። ግን ይህን ያህል ገንዘብ ከየት አመጣለሁ? ለእህትሽ ኩላሊት መስጠት ስለፈለግሽ ብቻ መስጠት እንደማትችል አስታውስሽ እወዳለሁ። በመጀመሪያ ደረጃ ከስኳር፣ ከካንሰር፣ ከጉበት በሽታና ከኤችአይቪ ነፃ መሆን ይጠበቅብሻል። እነዚህን ሁሉ ምርመራዎችን እየፈጸምን ነፃነትሽን ብናውጅ እንኳን ውጭ ሀገር በሚደረግ የዳግም ምርመራ ውጤት መስጠት ላትችይ ትችያለሽ። ስለዚህ ነው ተጨማሪ የቤተሰብ አባል ቢገኝና ለአማራጭ ጥሩ ይሆናል የምልሽ።
ቤኒ አዎ ሐኪሞቹ የግድ እዛ ሄዳ መታከም ነው ያለባት ብለዋል። ምን ያህል ብር ያስፈልግሻል አሉ? ለህክምና ብቻ 300,000 የኢትዮጵያ ብር ያስፈልጋል አሉ። 300,000 ብር? ቤኒ ከሰውም ከባንክም ከየትም በቃ መበደር ከምትችለው ሁሉ ሞክርልኝ። ያን ያህል ብርማ ከየት ይመጣል? እኔ መጣ አይደል ተረዳርተን እንከፍለዋለን። ተቋረጠ። 300,000 ብር ተበደርልኝ። እሷ ምን አለባት? ልጄን በሰው ሀገር ከርቸሌ ልታስወርድልኝ ነው። ሚቲ ካዜብ ጋር ተቀጣጥረናል። ጉዳይሽን ልንጀምር ነው። የመጨረሻ ዓመት ተማሪ መሆኔ ታውቂያለሽ። ታዲያ አጭር ጊዜ ለዛውም ግማሽ ሴሚስተር ሲቀርኝ ወስዷል። ጠይቅ የግድ ነው። ማረፍና ህክምናሽን በሚገባ ማጠናቀቅ አለብሽ። ገና የ21 ዓመት ልጅ ነሽ። ሁሉንም ትደርሽበታለሽ። አንቺ ብቻ ዳኝ። አሁን እኮ ኦልሞስት ጨርሻለሁ። ተቀምጬ ሆነ ተኝቼ መመረቂያ ጽሁፌን መስራት እችላለሁ። አትችይም ስልሽ አንቺ በፍጹም መስራት አትችይም። የግድ ህክምናሽን መከታተልና ማረፍ አለብሽ። አሁን የቢኒና ስላሉ ቶሎ ደርሽልታሽ። እሺ አዜ 6 ኪሎ ዋናው ጋር አቋል። እሺ በቃ መጣ። ገባቢል 40-45 ደቂቃ። እሺ ነው መጣ። የቢኒና ተስፋሉ አይደል? ደግሞ ልትሄጂ ነው? በ6 ኪሎ የሚቲ ትምህርት ቤት ጉዳይ አለ። ጥሩ በይቶሎ ተመለሽ። ኤሉስ ንብድዬ ቬሎን ከምትልክልኝ ገንዘቡን ብትልክልኝ ይሻለኛል። አንድ ቀን ለምለብሰው ለምን ያን ያህል ብር ይወጣል? እኔ እዚህ ገንዘቡን ብዙ ነገር ሸፍንበታለሁ። ይሻላል። አረማይማ ጉድ አምጥታልሻለች። የሶስት ብድር አባላቶቼ ካልተጠሩ እያለች ነው። እውነት? ወይ ካርድሽ ላይ ያልቅ ነው። በቃ ጥሩ። ከመምጣትሽ በፊት የምፈልገው ነገር ካለ እነግርሻለሁ። እሺ እኔ ቆንጆ ባይ። ቻው። ጣሊያን ያለችው ትሄጂ። የኛ ቤት ሰዎች ደግሞ በትንሹ መደገስ አይሆንላቸው። ከዘር ነዋ። አንቺስ መች ድግስ ላይ ነገር ታበርጃለሽ? የእናትሽ ድርተኞች ግን ስንት ናቸው? ኧረ ብዙ ናቸው። አትገርምሽም? የሰርግሽ ቀን አጃቢዎቹ እነሱ ናቸው። የምልሽ ታስጠይ። የኔ ቆንጆ እልቁንስ አትጨነቂ። በሰርግ እኮ አንደኛ ይወጣ የለም። እኔ መግባት እችላለሁ አይደል? ኬዙን ያስረዳልሽና መታወቂያ ያሳያለሁ። የዘለቄታውን አሳምሮልኝ ያላባት ያሳደግኩት አንዱ ልጅ ወልዶ ተዋልዶ ሺህ ሆኖ አይቼ አምላኬ በማግስቱ አፈር ሆነም አይቆጭ። ሚቲ አንቺ ውዴ ተበላችን ሊባክሽ ሚቲ እግዚአብሔር ያመጣብን ምን ማድረግ እንችላለን? ቃልህን የሚሰላምሽ እንደሚነካ እኔ መጨረሻ ተስፋ እንችልሽ ታውቂለ ከፍቃዱ ጋር በተጸምኩት ስህተትና ለማስወረድ ባደረኩት ሙከራ የመውለድ ዕድል ግማሽ በግማሽ እንደሆነ ታውቂለ። ስለዚህ ትንሽ ቆርጥ መጀመሪያ ዳኝልሽ እሺ ሚቲ
አለበለዚያ ደግሞ ሙሉ የሆነ ውክልና ያስፈልጋታል ሲሉ አልሰማሽ? እንደዚህ ታማ የጓደኞቿን አይን ማየት እንዴት እንደሚያሳምማት አስብ። ይገባኛል። ለሱ ግን አትጨነቂ፣ እኛ አለንላት። አመሰግናለሁ። ሊቆንጆ ሰላም ዋል። ማዘራ ማማት እንዴ? አይደና ነው። ቅድም ትንሽ ወጋ አደረጋት መሰለኝ። ጸበል ሳረግላት ሲመለስ አለኝ። እንዴ አሞሽ ታዲያ መልስ አልሰጣለች። እንደው ጸበሉ ልድገማት እንዴ? ቆጫ አንቺ እና አሞሽ ታዲያ ለምን ትይኛለሽ? አዎ እጅግ በጣም ነው የምወድሽ። ታዲያ ለምን ትጨክኛለሽ? ዘሪት መተሻል እንዴ? እስከ መቼ ነው መዝናናት የሚቀጥለው? ምን አለ ሚቲ እንኳን እንዲሆነ ሚታይ ከድሮም ሲጨንቀኝ የማደርገው ነገር ነው ታውቂያለሽ። አሁን ደግሞ በሚቲ መምላብድ ደረስኩ። የት ልሂድ? አንቺ ሀይሚ ዛሬ መቅረቷ ነው እንዴ? የዩኒቨርሲቲ ጉዳዩን ከጨረሰች በኋላ ዶክተሩ ጋር ደርሳ ትመጣለች። ሰውየው እንዲማርፈዷን ቢያውቅ ኖሮ ላይኑ ማረፊያ ያገኝ ነበር። እንዴ ሀይሚ በስራዋ ትጉ ስለሆነች እንኳን አጥቶባት ነው እንጂ እንዲህ ያረፈደች እንደምትመጣ ቢያውቅ እኮ ከዛሬ ጀምሮ እንዳታረፍጂ፣ ዛሬውን ግን በመተኛት እናልፈዋለን እላት ነበር። ይቺ አንቺ ቀመር ናት። ይቺ ልጅ በመጣችና በእናትሽና በደገመችኝ ራሴን በጣም አሞኛል። አንቺ ግን እንዲህ ከመሆን ጭፈራው ቀርቶብሽ ቤትሽ አታድሪ? ጭፈራ ቤት ነው ያደርኩት ብያለሁ። መቼም ቤተክርስቲያን ሰዓታት ቆሜ ያድሬ ነው አትይኝ። በእግዚአብሔር ቤዚ ያኔ ትዳር ስብከትሽ እንዳትጀምሪ። እንዴ ስለትዳር አውራ? ሰሞኑን መደምደሚያሽ እኮ እሱ ነው፣ ትዳር ነው፣ ሌላ ነገር የለም። ደግሞ ባወራስ ለሰው ልጅ ትልቁ የህይወቱ ምዕራፍ ትዳር ነው። እቺ የትኩስ ሙሽራ ትኩስ ጥቅስ ናት። እኔ ቆንጆ አዲስ ሙሽራ ስለሆንሽ እኮ እንክብካቤው እንደሚቀጥል መስሎሽ ነው። የቀዘቀዘ ቀን ግን እኔን ከሆነ የለሁም። እሺ እኔ ደግሞ የትኛው ይሆን? የሁሉም ሀገር የህክምና ዋጋ ለእኛ ከአቅማችን በላይ ነው። ለጊዜው የተገኙት አነስተኛ ክፍያዎች እነዚህ ናቸው። እንድታወዳድሪ ነው የምነግርሽ። ነገሩ ሁሉም ብዙ ልዩነት የላቸውም። በቅርቡ እዚህም ለዲያሊሲስ የምንከፍለውን ማጣታችን አይቀርም። ከቤተሰቦቻችን በውርስ ያገኘነውን ገንዘብ እየጨረስን ነው። አስቸኳይ እርዳታ ለማሰባሰብ ብትሞክሪስ? እንዴት አድርጌ? ከዚህ ቀደም ተመሳሳይ ችግር ካጋጠማቸው ሰዎች ልምዳቸውን ብትጠይቂስ? እኔ አድራሻቸውን ልሰጥሽ እችላለሁ። እኔም እንግዲህ የምርመራ ውጤቶቿንና ቦርዱ የሚያጸድቅላትን ሳመሪ ኬዝ በማያያዝ በኢንተርኔት ከውጭ ሀገር እርዳታ ማግኘት የምትችልበትን መንገድ እሞክራለሁ። አመሰግናለሁ። እሺ እኔም እድል ልሞክር። ቆይ ቤታችሁን ለምን አትሸጡት? የኪራይ ቤት ነው እንዴ? እኔ እኮ የራሳችሁ መስሎኛል። መቼም ዘመድ ወዳጅ አይጠፋም። መኖር ሞልተዋል። ግን አባታችን ሲሞት በውርስ ምክንያት እናታችን ከአባታችን ዘመዶች ጋር ተቃቃረች። እሷ ስትሞት ከኛ ጋር በቃ ጭራሽ ተቆራረጠ። አሁን ምን ብለን በመናፋችን ሄደን ገንዘብ እርዱን፣ ገንዘብ አምጡ ምን? ሀይሚ አሁን ያላችሁበት ጉዳይ ቀላል አይደለም። እኔ ግን ሀይሚ ከዚህ ሁሉ ዶክተር የሰጠንን ሀሳብ ተግባራዊ ብናደርግ መልካም ይመስለኛል። ጽፈሻል ቤዝ? ወገኖቼ የ21 ዓመት እህቴ በኩላሊት በሽታ ስለታመመችና ሕክምና ውጭ ሀገር ስለሆነ ሄዳ መጻፍሽ ሀሳቡ ነው። እናንተ ደግሞ የበለጠ አሻሽላችሁ ትንሽ
ሃይሚ መጥቷል ፎቶ ማማልሽ ይሄ ፎቶ አለ። እኔ በቃ የሻይ ሰዓት ደርሷል አይደል? አንዳንድ ነገሮች ከሱፐር ማርኬት ልገዛዛላት። ሂዱና በቃ ማችሁ ብዙ ቸስኩ ይጠብቃችኋል። ወይኔ እንዴት ትወዷል? ረክስ ያለውን አትቀሽም? እሷ አንደኛ የተገኘው መብላት አትችልም። ለምቲ ሃይሚ ማን ነው? ፍቃዱ ኤክስሽ? ወይኔ ሚ በጣም ጨካኝ ነሽ። ምን አለ ብትይው ያልተነካ ግልግል ያውቃል። ቢያንስ አንድ ወቅት ጓደኛ ነበር። በምን እንደተለያየን እውነተኛው ምክንያት አልነገርኩሽ እና ለመጠጣት ጊዜ ነው። ሰፈር ነበራችሁ? አብረን ያደግነው። የትምህርት ቤታችን ጎበዝና ጉልበተኛ ተማሪ ነበር። ምንም ያልነበረው ምስኪን ቢሆንም የምንበላውን አካፍየው ትምህርት እኩል ጨረስን። ሁለታችንም ውጤት አጣን። የአባባ ወንድም ሀብታም የቡና ነጋዴ ነበር። አጎቴን እንደምንም አሳምኜ እሱ ጋር ስራ ጀመረ። በጣም ቀልጣፋ ስለነበር በአጭር ጊዜ ወደ ንግዱ ዓለም ገባ። እሺ። አባባና ማማ ሲሞቱ ያ ለኔ ማን አላችሁ አለን። ፍጹም ተመካውበት። ታዲያ አንድ ቀን የልደት ቀኑን ጠብቄ ሰርፕራይዝ ላደርገው ላስደስተው ወሰንኩ። ይሄ ሁሉ ባንቺ ያንቺ ነው? ምክንያቱ ሊነገረኝ ይችላል? ገምት። አይኔ እባክሽ ንገሪኝ። ቃሽም የልደት ቀንህ ነው። ማይ ጋድ ቴንክ ዩ። ሌላም ሰርፕራይዝ ይጠብቃል። መጀመሪያ አራት ተጋበዝ። እሺ ፍጹም ካልነገርሽኝ አንዲት ነገር አልቀምስም። ንገሪኝ አይኔ። አዎ በኋላ ደስታ አስክሮ ራትን ሳትበላ ነው የምታድረው። 7 ዓመት ለምን ጾሜን አልከርምም? ንገሪኝ አይኔ። የሶስት ወር እርጉዝ ነኝ። ተደረገ። የድፍን 3 ወር ጽንስ ወደ ይሻላል። ለማድረግ ብዙ ዓላማ ያለኝ ሰው ነኝ። ጽንሱን አልፈልገው እና በቃ አስወርጂ። አይገርም? ከዚህ ሁሉ በኋላ ነው ቢኒን ያገኘሁት። የመውለድ እድሌ ግማሽ ከመሆኑ በቀር ምንም የደበቅኩት ታሪክ የለም። ለምን እሱን አልነገርሽም? እየለመድኩት ስመጣ አፈቀርኩት። ይህን ታሪኬን ብነግር እንጃ የማጣው መሰለኝና ፈራሁት። ኧረ አንቺ እንዳይረፍድብን። የምትገርም ባለ ታሪክ ነሽ። ዲያሊሲስ ነው? እድሜዋ ስንት ነው? 21 በዚህ እድሜው
እንደው ወደ ውጭ እንደው አላስባችሁም? ቢታሰብስ በምን አቅም አባባ? ጥርስን ነክሶ መታገል ላይ ልጅ እስካሁን እኔ ያወጣሁት ሊሄድ ብል ግማሹን በሸፈነልኝ ነበር። ይልቅ ልምከርሽ፣ አይገቡ ገብተሽ ለምኝና ይዘሻት ሂጂ። ገና እኮ ጨቅላ ነው። ሰው ምን የሚያስፈራት? ተው አባባ፣ በትንሹ ሁሉ ይብሳል። ምን አባት ያድርግ? የሁላ አንጀት አላስችልም። አይናለም አይናለም፣ ወይ ጠራኝ። እዛው ለምን እቺ ልጅ ዛሬም በሰዓቱ አልገባችም? መቼም ወዳ እንዳልሆነ ታውቃለህ። የታመመችው እህቷ አይደለች እንዴ? አስተማማው ደግሞ እሷ አይደለች እንዴ? ምን ነው ያለ ስራ በየናይት ክለቡ የምትዞር እህት አለች አይደል? ለምን እሷ አታግዛት? አብርሽ ባይነህ አላየህም? ሰሚ ሰምተህ ነው አይደል? ማን ነው በስሚ የፈረደው? ከትናንት ወደ 9 ሰዓት ከአራት ጎረምሶች መሃል ሁለት ራሷን ሆና እንደ ጅብ በሌሊት ስትዞር አላየኋት? ጓደኞቿ ኦቨር እንውጣ ብሏት ይሆናል። ቆይ አንተ ከሌሊቱ በ9 ሰዓት ምን ታደርጋለህ? እኔ አለቃሽ የድርጅቱን ባለቤት ባሻኝ ሰዓት ያሻኝን ነገር ብፈጽም ባለቤቴ እንጂ አንቺ ልትቆጣጠርኛለሽ። ዛሬ ደግሞ በጣም አምሮብሃል። አይናለም ውጪ። ሃይማኖት እንደመጣ የታናግረኝ። ስትቆጣ በጣም ያምርብሃል። ነብር ነህ። ዛሬ ደግሞ እንዴት አባቷ ነው ያማረችው። አናገርከኝ? ኋላ ቀደም ብለሽ ወጥተሽ ይዘው ነገር በጣም ቆንጆ ነሽ። ኤልሲ ግን ልክ አይደለች። እስከ ዛሬ አንቺን ደብቃ ኢትዮጵያስ ነው ያለው። እባክሽ የእናቴን የውርስ ጉዳይ ለመጨረስ ነበረ። ጉዳዩን ሳልጨርስ ቀኔ እያለቀ ነው። አረ እንደውም ምን ያህል ቀን እንዳለኝ እኮ አላወቅኩም። አንድ ሳምንት ጊዜ ነው አናደደ። ልክ ነህ። ለነገሩ ባለችኝ ጊዜ በደንብ ከተጠቀምባት ትበቃለች። እናንተ ለምን ጥላችሁ ይመጣችሁ? ወንድሜ ላስጨንቅሽ ስላልፈለኩ ነው። ለምን ታስጨንቂኛለሽ? በጣም የምወድሽ ጓደኛዬ ነሽ። የደስታሽ ቀን የሰርግሽ ቀን ከጎንሽ መቆም የለብኝም? አዎ፣ ግን አትጨነቂ ቤዝዬ፣ ደስታሽ ደስታዬ ነው። ግን ቆንጆ እንዴት ያምሮብሻል! ወደድሽ? በጣም አይኔ ወይኔ ሚዜ ልብሳችን ሲያምር በጣም እስኪ ዞሪ። በጣም ነው ተብርሻቱኝ። ወይኔ በጣም ቆንጆ ከለር ነው። በጣም ቅላቱ በጣም እኔ ደግሞ ቀይ እንዴት እንደምወድ እንዴት አደርሽ? እናድርሽ ማን አለ? ማን የውዴ ደብቅሻለሁ ብትይ ውርድ ከራሴ ነው። ዝምድናችንን ደብቄ እዚህ ቤት ያስቀጠርኩሽ የልጄን እጮኛ መውጫ መግቢያ እንድትቆጣጠሪ እንጂ አንድ ድስት ሽሮ እንድታፈይላቸው አይደለም። ነገርኩት እኮ ማዘር። እኔ እዚህ ቤት ከመጣው ጀምሮ እንዴት አደራችሁ ሊላቸው የሚመጣ ሰው እኔ አንድ አላየሁም። ደሞም ከስራ በጊዜ ነው የምትመጣው። ስልክ ስታወራም ቢሆን ከተል ብለሽ አዳምጫት። በአንዱ ልጄ ቀልድ የለም።
እዚህ ቤት መንቅሬ ነው የምጥልሽ። ለመሆኑ ልጅቷ እንዴት ናት? እግዚአብሔር ይመስገን አሁን በጣም በጎ ናት። እንደው ፈረንጅ ነፍስ የሚቀጥል ይመስል 300,000 ብር አምጣ። እዚህ ሞልቷል የባህል አዋቂ። አንዱ አዋቂ ጋር ብትወስዳት በ30 ብር መንግሎ የሚጥልላት። ወይ በሞትኩት ተመስገን እንደው ተመስገን ተመስገን። ሁኝ ማየየ ሁኝ እዛው ሁኝ። እንዴት ነሽ? ደህና ነኝ ማዘር፣ ደህና ነኝ። በጣም ደከሙ እኮ እርሶ። ኧረ ግድ የለም። እህልስ እንዴት ናት? እግዚአብሔር ይመስገን አሁን ትንሽ ትበላለች። ጠጠር ያለውን ነገር ነው እስካሁን ድረስ ያለፈው። ይደርሳል። እንደው ለቢኒዬ እንደው ምን ብዬ እንደምነግረው። ቢኒ ደህና ነው ማዘር? ደህና ነው። እና እዚህ አይደውልም እንዴ? ከሀይሚ ጋር ይደዋወላሉ መሰል። እዚህ ከደወለ ትንሽ ቆያ። አይ ጥሩ። የውጭ ጉዳይሽስ እንዴት ሆነ? ያን ያህል ብር ከየት ይመጣል ብለው ነው ማለት? አዎ እንዴ ብሩስ በዛ እኮ። ብሩስ በዛ ከየት ይመጣል? ቢያንስ እንደ ጓደኞችሽ አብረሽ ባትይም አቶ ቢቀር ከመረዳትም አልፌ የመርዳት ስሜቱን እየተጋባብኝ ነው። መርዳት ስልሽ ከኔው እንጂ አላማችሁን አይን አለም ነግራኝ 2-3 የሚሆኑ የመጽሔት ባለቤት ወዳጆችንና በርከት ያሉ የግል ጋዜጦችን ሳላነጋግር አላለፍኩም። የተጻፈውን መልእክት ሳነበው ልቤ ተነካ። ስለ ሁኔታው አይን አለምን ስጠይቃት ችግሩን ነገረች። አዘንኩ። በቀጥታ ወዳጆችን በመደወል አነጋገርኳቸው። እነሱም በነፃ ሊያትሙልሽ ቃል ገብተዋል። በጣም ተሰበረ። አንቺው አይዞሽ አትደንግጭ፣ ተካልሻል። በአሁኑ ወቅት ስልክ በጣም ነው የሚያስፈልግሽ እና ፈቃድሽ ከሆነ ኮምፒውተር ላይ የተጫነውንና ለናሙና ፕሪንት የተደረገውን አሳዛኝ የእህትሽን ፎቶና መልእክት ለመጽሔትና ለግል ጋዜጦች ልከውስ። በጣም ነው የማመሰግነው አቶ አብርሃም። ምን ብዬ ብድር እንደምመልስ አላውቅም። እግዚአብሔር ይስጥልኝ። ሄሎ ሄሎ። አቤት። ሄሎማ ሚቲን በጣም አመማት እንዴ? አይ ኧረ ደህና ነው። ከሰሞኑ እንደውም በጣም ደህና ናት አሁን። ታዲያ ሀይሚ ስልክ ምን ሆኖ ነው? ምን ሆነብህ? አሩን ነው መጀመሪያ ጠራ ሳታነሳው ቀረች። እንዴን ስሞክር ደግሞ ኮምፕሊትሊ ተዘጋ። ችግር አጋጥሟት እንደውም ብዬ ነው። አረ ምንም ችግር የለም፣ ምንም ችግር የለም ቢኒዬ፣ ምንም ችግር የለም። እኔ የምልህ እንደው ግን 300,000 ብር ላክ ስትልህ ሰማሁ ልበል? ያ እስቲ እየፈለኩ ነው። አዎ ዋ ልጄ፣ እኔን ሳታማክር አንድ ነገር እንዳታደርግ ነግሬሃለሁ። ኋላ ችግር ውስጥ ትገባለህ። እንዴ ታዲያ ዝም ይባላል እንዴ? እዚህ እርዳታ ቢጤ የሚሰበሰብበትን ነገር እየተነጋገሩ ነው። አረ የኢትዮጵያ ሕዝብ ደግ ነው፣ ይሰጣል። ሙት ቢኒዬ፣ ግድ የለህም። ወይ ጌትዬ፣ ይኸው ቢኒዬ፣ እኔን ሳታማክር አንድ ነገር እንዳታደርግ ነግሬሃለሁ። ኋላ ችግር ውስጥ ትገባለህ። ቢኒዬ ሙት፣ እየተሰበሰበ ነው እዚህ። እማ ኦኬ በቃ ሰሞኑን ደውልልሻለሁ። ካርዱ እያለቀ ነው። ቻው። እሺ ጌታዬ፣ እሺ እሺ። አንቺ እንዴ አንደኛ ስትመጣ እዛ ነበረ። እኛ ስንጠይቃት ምንም መልስ አልሰጠችም። ሃይማኖት ትባዘላ ትገባለች። ታያት በእናትሽ አይንዬ፣ ራሷ ተልኬ መውጣቴ ነው ለራሴ ጉዳይ። አይንዬ ከአንቺ ጋር ነው የተባለው። የህትመት ቢሮውን አሳያት ተብለሻል። እሷን አሳይተሽ ስትጨርሺ በዛው የተላክሽበት ቦታ ሂጂ ተብለሽ። በነፃ ተገኘልሽ? አዎ ወይኔ በእናትሽ ወይኔ ጉዴ፣ በጣም ነው የማመሰግነው። ገንዘቤ እኮ ነው። ቴንኪው አይንዬ። ወይኔ ይቅርታ፣ ቅድም እኮ ያልነገርኳችሁ ቢኒ ደውሎ ላነሳው ስል ወድቆ ተሰበረና ተዘጋ። እንዴት እንደደነገጥኩ። አይ መጀመሪያ ሲጠራ ስላላነሳሁት ወሬውን ላለማቋረጥ ብዬ አውቄ ያደረኩት ይመስላል ብዬ ነው። አይንዬ ንጽህናሽ ያውቃሻል። ምን መሰለ፣ ቆይ ስማኝ፣
ደውለውልኝ ነበር። የማታው ግብዣ ስላደከመኝ አልወጣም ብያቸው ነው። ወይ ሰማይ ቆይ እነሱ አንተን ፈልገው ማግኘታቸው አይቀርም። አግኛቸው ነው ተወሰነ ጋብዛቸውና ከዛ ይገና ከዛ እንደልባችን እንሆናለን። እሺ አብረን ነው የምናድረው። በቃ ስደርስ ደውልልኝ እወጣለሁ። እሺ ቻው ቻው ይልቅ ወይ ጭራሽ መጣላ ሲል መዳሪ ነው። ይቻላል። ጤና ይስጥልኝ አብራም ኤግዞኬ። ሃይ ቢኒ እንዴት ነህ? ሃይሚ አሁን ወጣች። ከስራ አስኪያጁ ቢሮ ተልካ ነው። አዎ ስልኳ ወድቆ ተበላሽቶባታል። አሁን እኮ እሱን እየተነጋገር ሄላ ሄላ በጣም እናመሰግናለን። ችግር የለም። አቶ አብርሃም ትልቅ ወዳጃችን ነው። የሚያዘንን ሁሉ ለመፈጸም ጓደኝነታችን ያስገድደናል። እግዚአብሔር ይስጥልን። እናመሰግናለን። ስለመጣችሁ እናመሰግናለን። አንዳንዴ ለምን የመጽሔታችን ሞዴል ተጋባዥ አትሆኝ? ደስ ይለኛል። አይ ፕሮሚስ ኔክስት ኤዲሽን ያንቺን ፎቶዎች ይዘን እንወጣለን። የምትመርጫቸውን አምጪ። ኦኬ እሺ የኔ መቤት፣ አንቺስ የድሉ ተጠቃሚ ለመሆን ፈቃደኛ ነሽ? እኔ እንኳን ይቅርብኝ፣ አመሰግናለሁ። ኦኬ ምንም ችግር የለው። አይልሽ ብዙ ጊዜ መጽሔታችን የምታስተናግደው ታዋቂ ሰዎችንና ሞዴሎችን ነው እና ይሄ ነገር መጽሔታችን ላይ ቢወጣ ተገቢ ነው ትያለሽ? እህቴ ትንሽ ልጅ ናት። እግዚአብሔር ብሎ ብትድንልኝና ብትተርፍ ውበቷ ከማንኛውም ቆንጆ እንደምትበልጥ ሁሉ እርግጠኛ ነኝ። ታዲያ ያን ጊዜ ፎቶውን ብትልኪልን? አውሬ ቅንጣት ታክል ርህራሄ ያልፈጠረብህ የሰው አውሬ። እሺ ትወጡልኝ። የት ተቀመጥክ መሰለ? አገር የሚያስተዳድር ወንበር ላይ። ልጃገረዶች ቢሮውን ለቃችሁ ተወጡ። እቲ አመመሽ እንዴ? ሁለተኛ በየደቂቃው አመመሽ ወይ አትበይኛል አልኩሽም ብለሽኛል። አፌ ላይ ለምዶብኝ እኮ ነው እናቴ። ሃይሚ ምን ሆና ቆየች? ከስራ ወጥታ ወደ አንድ ቦታ ሄዳ ይሆናል። ዝም ብላ እኮ ነው የምትንከራተተው። እንደሆነ አንደኛ በስመ አብ ወወልድ ወመንፈስ ቅዱስ እና ምትይ ትድኛለሽ። 300 ሺህ ብር ከተገኘ ይገኛል። የእግዚአብሔርን ስራ ማን ያውቃል? እና ምትይ አመም እውነትም ለምዶብሻል። እኔ ኢትዮጵያዊ ነኝ። አቶ አብርሃም ባይልካችሁም ይህን ማስታወቂያ በመጽሔታችን ላይ በነፃ የማውጣት ኃላፊነት አለበት። ምክንያቱም መጽሔታችን የህዝብ አገልጋይ ስለሆነች እንዲህ አይነት ነገሮችን እናወጣለን። እሺ፣ በነገራችን ላይ ጥሩ ውጤት እንድታገኙ እንዲህ አይነት ነገሮችን በጋዜጣና መጽሔት ላይ ብቻ ሳይሆን በሬዲዮና በቴሌቪዥን የምታስተዋውቁበት እድል ቢኖር ጥሩ ነው። በራሪ ወረቀቶችን ብታሳትሙ ውጤት ልታገኙ ትችላላችሁ ብዬ አስባለሁ። እናደርገዋለን። እናመሰግናለን በጣም እግዚአብሔር ይስጥልኝ። ታዬ ለካ እንደዚህ ጎበዝ ነሽ። ከተነሳብኝ አሮሌ በተነሳብሽና በየምሽቱ ካጠገቢ ብትሆኝ እንዴት ደስ ይለኝ ነበር። አይዞሽ እንትን አልለይሽም። ታዬ እውነቴን ነው።
ምሳሌ ራሱ ወደ ስራ ስትሄድ እሺ እያልኩ ወጥ ይሰራው ማን ነው ዛሬ? እንጃ ያገኘ አይኒ ጃዘገበ ነበረች አይኒ ውዴ ሜንታ ቤት ገብተን እንጫወት እንደ ድሮአችን የማላጋችሁ አዎ ቦታዬ እንዳያስብኝ ሳትበይ ማምለጥሽ ነው ጠዋት ስራ ከመግባትሽ በፊት የእርዳታ መጠየቂያውን ወረቀት ላባዬ መስጠት እንዳትረሺ ይኸውልሽ ግን ለሚኪ ያስበሻል ፎቶ አለጥፈሽ እርዱኝ ስትይ ድምፅሽን ቀንሺ አማራጭ የለንም ዓላማችን እህታችንን ማዳን ነው በባንክ ያለን ብር በህክምናው እየተገባደደ መሆኑን ታውቂያለሽ የት ነው የምትጮኸው ይኸው ተዘጋ ቁም ነገር ያለው ስልክ ያመለጠሽ ይመስላል ትነጫነጭ ይሄኔ ክለብ እንጣልልሽ ነው ወጣ ነበር የሚሻለኝ እኛ ለመታከሚያ ገንዘብ ከየት እናምጣ ብለን እንጨነቃለን አንቺ በየቀኑ ክለብ ወጥቶ ስለመጨፈር ታስቢያለሽ እነሱስ ቢሆኑ በየቀኑ ከሚያስጨፍሩሽ ገንዘቡን አይሰጥሽም እርዱኝ ከምላቸው ውድ የተባለ መጠጥ አውርዱልኝ ብላቸው ይቀላቸዋል እነሱ መዝናናት እንጂ ሰው መርዳት አይደለም አላማቸው አንቺ ደግሞ የሀብታም አጫፋሪ አዝናኝ ለመሆኑ ችግር ውስጥ እንዳለን ነግርሻቸው ታውቂያለሽ እንግዲህ አጨቅጭቅኝ ስለማውቃቸው አልነገርኳቸው ከፈለግሽ ፊትሽ ደውዬ ልጠይቃቸው እችላለሁ ምን እንደሚሉኝ ታውቂያለሽ ቤት ውስጥ ቁጭ ብለሽ ከምትጨናነቂ ውጪና እንጨፍር እኔም ለውጥ ለማላመጣበት ነገር ቁጭ ብዬ ከምጨናነቅ ወጥቼ ብጨፍር ነበር የሚቀለኝ ከዛሬ በኋላ በየቀኑ እያመሸሽ እንድትመጪ ግን አልፈቅድልሽ ህፃን ልጅ አይደለሁም ምንም ነገር የማድረግ መብት አለኝ ደግሞ ልትመክሪኝ እንጂ ልከለኪኛችም ከአንድ ብር ጀምሮ የቻላችሁትን ያህል እርዱን እያለ አንቺ በየናይት ክለቡ መታየትሽ ምን ይባላል እንዴ እኔ በገንዘቤ ነው እንደምዝናናው ተሽቀርቅረሽ መውጣትሽን እንጂ በገንዘብሽ ይሁን አይሁን ማን ያውቅልሻል ለማንኛውም ተናግሬያለሁ አንቺ እስክትመጪ በመጠበቅ እንቅልፌን አጥቼ ማደር አልፈልግም እኔም ሰውዬሽ በየለሊቱ ከአሜሪካን በሚደውለው ስልክ እንቅልፍ አጥቼ ማደር አልፈልግም እና አትደውል በለው ችግር ላይ ነኝ ስልክ የምትደውልበትን ገንዘብ ላክ በይዋ እንዴት እንደሱ ለዋለሁ እኔስ ጓደኞቼን እንዴት እንዲላቸዋለሁ መታሰቢያ አሁን ለውጥ አለሽ አይደል አዎ በደንብ መሄድ ባልችልም ቀስ ያልኩኝ ማድረግ እችላለሁ ዛሬ ውዝድሯል ልጠይቅ አስቤ ነበር ግን ዶክተር ትምህርቴን መቀጠል አልችልም በፍጹም በደንብ ካልተሻለሽ አይቻልም
እንዲያውም እስከ ዛሬ ዊዝድሮዋል መጠየቅ ነበረብሽ። እረፍት በጣም ያስፈልግሻል። ተነስተለ ደህና እግዚአብሔር ይመስገን። የመሰረታለች አሉ ማን ልበላቸው? ራይል ነኝ በላት። ወንድሟ ልጅ ነኝ። እሺ ጠብቂ። ሃይ ሊዚ፣ አንቺ ነው አረፈርሽ? አቶ አብርሃም ሁለታችሁን ሲያጣ ሳይናደድ አይቀርም። ሀይሚ እኮ ነች እህቴን ሆስፒታልና ትምህርት ቤት ይዤ እሄዳለሁ ብላኝ ቲቪውን ማስታወቂያ ልከፍል ሄጄ ነው። ደግሞ ምን ይጠበሳል? አይ እሱ አይናለም እፈልግሻለሁ። የኔ ማር ፕሊዝ። ይህም መፍዘዝ ነው። እዚህ የሞርጌጅ ዕዳ የለ፣ ቢል የለ። ኢንጆይ ማድረግ ብቻ እኮ ነው። ለስትረሱ እዛው አሜሪካ እንደርስለታለን። ሀኒ ምን ሆነሻል? የሰሞኑ ፍልቅልቅታሽ ይደረሰ። በእናትሽ አትደብሪኝ። የሆነ የምታኝኪው ነገርማ አለ። ልንገርህ፣ ትፈታልኛለህ? ወይ ነው? የ21 ዓመት ዩኒቨርሲቲ ተማሪ ሆነች እህት አለች። ከፍተኛ የኩላሊት ህመም ገጥሟታል። እስካሁንም ያለችው በዲያሊሲስ ነው። የዲያሊሲስ ህክምናው ደግሞ በጣም ውድ ነው። በዛ ላይ በእጃችን ያለው ገንዘብ አልቋል። የእህታችንን ህይወት ለማትረፍ ወይም ውጭ ወስዶ ለማሳከም 300 ሺህ ብርና የሰው ኩላሊት ያስፈልጋል። ኦ ማይ ጋድ! ይሄን ያስጨነቀኝ። እንዴት አደራችሁ? ደህና አደር። እንዴት አደርሽ? ሰላም ናችሁ? ምን አዲስ ነገር አለ? ኧረ ምንም። እንዴት ምንም? ለመሆኑ ጌትዬ ደውሎ ያውቃል? አልደወለም። ስለ ገንዘብ ውስጥ ምን ይወራል? ስለ የቱ ገንዘብ? እንዴት ስለ የቱ ገንዘብ? ጥሩ ነዋ። እንዴ ናትና ማረሻት ቀለዳላ እንደ አንተ ቆየኝ። አንዴ ይቅርታ ቆየኝ። ሃይሚ ሁሉንም ነገር አጠናቅቄያለሁ። ቀጥታ ስራ አስኪያጁ ቢሮ ምንድነው? ምን ሰላም ነው? አይሽ ድርጅታችን በጉዞ ወኪልነቱ መሰረት በእኔ ስም አንድ እርዳታ ለእናንተ ማድረግ ይፈልጋል። ለመሆኑ ጉዞ ሊሳካ ስንት ሆናችሁ ነው ለመሄድ የምትፈልጉት? 3 እኔና እህቶቼ። ኦኬ፣ አንድ ታማሚና ሌላው አስታማሚ። ሶስተኛው ደግሞ ምንድነው? እዚህ ተመርምረን ነፃ ብንሆንም ድንገት አንዳችን ውጭ ፌል ብናደርግ አንደኛችን ለመተካት። ጥሩ። ድርጅታችን ለሶስታችሁ የደርሶ መልስ ትኬት ተቀምጭ እና ለመስጠት ቃል ይገባል። አመሰግናለሁ። ምንድነው? የተፈላለጉ ልቦች እንዲህ በስሜት ሲገናኙ ደስ ይላል። አልገባኝም። ስሜትሽ ገፍቶሽ እጆችን ጡቶችሽ ላይ ስታሳርፊያቸው
የገነት ፍሬን የጨበጥኩ ነው መሰለኝ። በፍጹም ያላሰብኩትን ነገር ነው የምታወራው አቶ አብርሃም። ምን ነው ስለረዳኸኝ ነው? ኖ ስለረዳሁሽ ሳይሆን በጣም አመሰግናለሁ። የማይገባት እሺ ባለችኝና የእህቷን ሕክምና ሙሉ ወጪ ሸፈንኩ። አይዞሽ ሪታ፣ አንቺን በውበትሽ እንጂ በችግር ገንዘብ ማግኘታችን አሁን በአስተማማኝ ሁኔታ የለየልሽ ሴተኛ አዳሪ ሆነሻል። እኔንም መረመር ነው የምን ነው እቺ ልጅ አመሸች? ትመጣለች ማዘር። ቢኒ ደውሏል? አይ ቆየ ከደወለ። እኔ ሰው ሀገር ሩጫ ነው፣ ስራ ነው፣ እዛ ሩጫ ስራ ሩጫ ነው። አይመችም። እንዴት አመሸሽ? እንዴት ነሽ? ምነው ማዘር አመማት እንዴ? አይ ደህና ናት። እንደ ቀኑ ድካም ነው መሰለኝ። ደህና ናት። ሪታ ምንሽ? አቤት። ነች። ምን እንድትለኝ ትፈልጊያለሽ? ቡና ቤቴም ከስሯል። የጭነት መኪኖቹ አቃቂ ላይ አላስጨረስኳት። ስትለፋደር ጥያት ወጣ። ድሮም እኮ አልሄድም እያልኩሽ አንቺ ነሽ ጸባል እያወቅሽ ያ አሚስ ሎ ቴቢኒ እንዴት ነህ? የእርዳታ ጥሪ ለወገን ደራሽ ወገን ነውና መታሰቢያ ምትኩ ትባላለች። የአዲስ አበባ ዩኒቨርሲቲ አራተኛ ዓመት የሳይኮሎጂ ተማሪ ናት። በደረሰባት የኩላሊት ህመም አገር ውስጥ መታከም ስለማትችል በሐኪሞች ውጭ ሄዳ እንድትታከም ቦርዱ ስለወሰነ እርዳታ በማሰባሰብ ላይ ትገኛለች። ስለሆነም መርዳት ለምትፈልጉ በአዋሽ ባንክ የሂሳብ ቁጥራችን 0053 21 62 32 01 618 እርዳታ እንድታደርጉላት እንጠይቃለን። እዚህ ደረጃ ደርሳ አረ ደግማ አይደል እናንተ እንዲህ አትሆኑ። እስኪ ባካችሁን እንዴ ስሞትልሽ በቃ እሺ ዝም በይ። አረ ቢኒ ታዘርገኝ እሱ ማለት ምን ያለች እሺ ትንሽ ስልክ ማነው? ቢኒ ይሆናል። ሄሎ ሄይ ቢኒ፣ ቅድም እኮ ይቅርታ ማልበል በእውነት አላወኩም። ከማስታወቂያው ላይ ስልኩን ሰምተው ነው? ማን? ፍቃዱ? ቆየኛ እንዲመልሽ ይደውልሽ። ምንድነው የሚያስለቅስሽ? እቺ መሰለች ልጅ በእናትሽ ለልመና መጽሔት ላይ መውጣቱ እንዴት ተውጣ? ኩራት አፍኖን በሽታው አንቆ ሲገላት ማየት ነበረብን እንዴ?
ከተስፍሽ ጋር ተነጋግረን አንድ ነገር ለማድረግ ምን ወሰናችሁ? ሰርጋችንን እንጠራለን። በእውነት ተቀራሙ ብር ወይ በእናትሽ ቢያንስ ለዳያሊሲስ ከማላ ነጽናለች። አለች ጠብቁ። ሄሎ፣ ሪታ ይደናል። መጽሔቱን አየሽው? አዎ፣ እግዚአብሔር ይስጣቸው። ግን ለሞራሉ አስበሽ ከዚህ ደግሞ እንዴት መቋቋም ትችላለች? ይኸውልሽ ሪታ ተረጋጊ። ለምን ኔጌቲቭ ትሆኛለሽ? ስሚ፣ መጽሔቱን ያነበበ ሁሉ ይጠቋቋሙባትና ከንፈሩን ይመጥላት እንጂ የሚረዳት መሰለሽ እንዴ? ታውቂያለሽ፣ ረዳት ይሆናል። ቆይ አንቺ መጽሔት አንበበሽ ወይም ማስታወቂያ አይተሽ ረድተሽ ታውቂያለሽ? አላውቅም። እና ማን ይረዳኛል ብለሽ ነው ፎቶ አለጥፈሽ የምትለምኚው? የሰውን ችግር እንደራሱ የሚያቀና ሰው ነግበኔ ብሎ የሚረዳት ወይም እንደኛ የደረሰበት ሰው። እንደተናደድሽ ይገባኛል፣ ግን አማራጭ አልነበረኝ። እባክሽ ተረጋጊ ሪታ። በኋላ ቤት እንነጋገራለን። በጣም በስፋት ይህንን ለዩኒቨርሲቲ ማህበረሰብ ማሳወቃለሁ። እኔም አማራጭ ስላጣው ነው እንጂ እህቴን አደባባይ አላወጣትም ነበር። ሀይሚዬ ሁለት ወዶ አይሆንም። ደግሞ ላበሻ ወሬ ማስጨንቅ ነገር እኮ ነው የሚያስጨንቃችሁ። ይልቁን የቲቪውን ማስታወቂያ አይቶ የደወለልሽ ሰው የለም? አይገርምሽም? ፍቃዱ ደውሎ ነበር። ፍቃዱ ኤክስ ቦይፍሬንድሽ? ወይኔ በእናትሽ ሊረዳቸው እኮ አስቦ ይሆናል። በጣም እኮ ሀብታም ነው። ሊረዳ ከፈለገ ቀጥታ በባንክ አካውንት አይልክም? መገናኘት ምን ያስፈልጋል? ከ7 ዓመት በላይ አብራችሁ ቆይታችሁ ቤተሰብሽን ዘመድ አዝማድሽን ሁሉ እያወቀ እንደ ባዳ እንደ ሩቅ ሰው በባንክ አካውንት መላክ አለበት? ለምንድን ነው ይልቁን አግኝተሽ የሚደረገውን ነገር ማታረጊው? በጭራሽ አላረገውም። ቢኒ ቢሰማት። ቢኒ በምንድን ነው የሚሰማው? እናቱስ? ይኸውልሽ እንግዲህ የዚችልኝ ችግር ቦይፍሬንድ አድርጋ የምትይዛቸው ወንዶች ሁሉ የሰፈሯ ልጆች ከመሆናቸውም በላይ እናቶቻቸውን ጓደኛ አድርጋ ቤት በኩል ትንቀሳቀስ። እናትየው ከኛ በላይ ተጨንቆ አብረውን እኮ ነው ቁጭ ብለው የሚወሩት። እዛ ላይ ለቢኒ ከነገሩት እሱን እንኳን ታዩ ቀንቶ ነው። አይኔ ታዲያ በቀን በቀን የሚያስደውለው ምንድን ነው? ስናፍቀው? ኧረ በእናትሽ አትፎግሪ። ናፍቆት ብቻ ነው እንዴ እንዲህ በየሰዓቱ የሚያስደውለው? የት እንዳለሽ ለማወቅ እኮ ነው። ከማን ጋር ነሽ ያለሽው? የሚሰማው ድምጽ ማን ነው? ምን እየሰራሽ ነው እያለ በየሰዓቱ የሚያስደውለው ናፍቆት ነው። አሜሪካን ያሉ ወንዶች ችግራቸው ይሆኑ እግራቸው ልክ ከዚህ ሀገር ወጥቶ አሜሪካን ሲደርስ በራስ መተማመናቸውም አብሮ ነው የሚጠፋው። እዚህ ያስቀመጧትን ሴት አግብቼ ባመጣትና ብትክደኝስ እያሉ ራሳቸውን በጭንቀት ወጥረው ይሞታሉ። ቢኒ እንደዛ ነው ያለሽ ማን ነው? ያው ነው እባክሽ። አሳቻ ሰዓት እየደወለ እንደ ወርቅ የሚፈትንሽ ስለናፈቅሽ ነው። እሷን አግብቼ ማምጣት ያለብኝ ወይስ ዘመዴን አግብቼ ላምጣ ወይስ አንዷን በገንዘብ አግብቼ ላምጣ እያለ እኮ ፈተናው ስለገባ ነው። ይልቁኑ የሚደረገውን ነገር አድርገሽ የእህትሽን ነፍስ ብታተርፊ ነው የሚበልጠው። ተናስተልኝ ያንስተልኝ ሃይማኖት ትኖራለች። ትንሽ እህቷን አሞባት ለሷ ጉዳይ ሆስፒታል ሄዳ ነው። የት ሆስፒታል ሄደሽ ታውቂያለሽ? እንጃ አላወኩም። እንዴት አደራችሁ? ደህና እንዴት አደራችሁ? እንዴት አደርክ? ማስታወሻ ብጽፍላት ወረቀት ይኖርሻል? ወረቀት አለ እዚህ። yes መጽሐፍ ያለ ማታ በደውል ታናገረኝ ስላልቻልሽ ነው። በዚህ ቁጥር ደውይልኝ፣ በአስቸኳይ እፈልግሻለሁ በያት። እሺ? ማን እንበላት? ስሜ ወረቀቱ ላይ አለ። እዚህ ፍቃዱ። ፍቃዱ
ለምናውቀውም ለማናውቀውም ሰው እየሰጠን እየሸጠን እርዳታ እንዲያደርጉልን እንጠይቅበት። ምንም በማታውቀው አንድ ፍሬ ልጅ ምን አቤት በዚህ ነገርሽ ጣልቃ ገባ የምታደርጊውን አድርጊ። አንቺ እናቴ ልጅ አልተረዳሽም። ታዲያ ማን ነው? ደህና ዋላችሁ። የሆነ ሰውዬ መጥተው ነበር፣ ሁላችሁንም የሚያውቁ። ማንኛ አለ? ፈቃዱ። ማ? ፈቃዱ ምን አለሽ? የሆነ ወረቀት አስቀምጣ። ወረቀቱ አይታል። ሃይ ሃይሚ፣ የሚቲን መታመም ሰምቼ በጣም ላገኝሽ አልቻልኩም። ሃይሚ፣ በመሀላችን የተፈጠረውን ነገር እንርሳና በሚቲ የጤና ጉዳይ ላይ ተገናኝተን እንነጋገር። ያንቺ ፈቃዱ። ይሄን ለሚቲ የማየት ስላለበት ይሄን ለማስታወሻ እናስቀምጥልኝ። እዚህ ጋር የምትቀመጠው የዳያሊሲስ ሕክምና አብራኝ የጀመረች ሴትዮ ያላትን አማጣቿን ሰጠች፣ አረፈች። ሃይሚ፣ አላናግርህም። ሂድ ከዚህ ጋር። ሃይሚ፣ ምንድን ነው ፍቃዱ? ረጋ ብለሽ አናግሪኝ ስላት ትጮኻለች። ሪታ፣ ስትረጋጋ ደውይልኝ እመጣለሁ። ፍቃዱ ሀይሚዬ፣ የቅድሙ ሰውዬ እኮ ባለፈው ቤት የመጣው ምንድን ነው ግን ፈልጎ? ዝም ብሎ ዘመድ ነው። ገንዘብ የሰው ልጅ ሊተካው እንደማይችል እሱም የተረዳው ነው። አየሽ፣ ሀይሚ በእያንዳንዷ የእድገት እርምጃ ውስጥ ሆኖቿል። ቦታ ስገዛ ላና ያወጣችው የንግድ ፍቃድ ስሰይም ስያሜውን የሰጠችው እሷ ነው። አውቃለሁ ፍቃዱ። ተመልከች፣ እቺ ጠንካራ ሴት በመስመር ውስጥ ነው። ያላየ ልጅ ዳቦ ፍሪዳ። አዲስ ማየት፣ አዲስ መመኝ፣ አስተሳሰቤን ሁሉ አጣሙ አስቀየም። አሁን ወደ ኋላ ዞረ ሳስበው ጸጸት አንገብ። ይቅርታዋን ለማግኘት በጣም ደጋግሜ ሞክሬ ነው፣ አልተሳካልኝ። ፕሊዝ ሪታ፣
ዘመኑ የይቅርታ ነው። አሁን ሁሉንም ነገር ንገሪያትና ይቅርታዋን ትስጥ። ከዛ ችግሯን እንካፈል። እነግራታለሁ። የሚገባ ነው። ሄሎ እማዬ፣ ደህና ዋሉ? ደህና ውዴ ነኝ። አዎ ውዴ ነኝ። ይኸውልዎት እማዬ፣ ባለፈው እኛ ቤት መጥቶ የነበረው ሰውዬ፣ አዎ ፍቃዱ፣ አሁን ሆስፒታል መጥቷል። እኔ ንገሪኝ ብለው ስላስማሉኝ ነው እንጂ ምንም ይፈጠራል ብዬ አይደለም። አዎ አሁን ሆስፒታል ሚቲ ጋር መጥቷል። ሄሎ ሄሎ። አቤት። ወይዬ ጌትዬ፣ እንዴት አመሸ? እግዚአብሔር ይመስገን። ደህና ነህ? እንዴት ነህ ጌታዬ? ደህና ነን፣ ደህና ነን። ቢኒ፣ አንተ እንዴት ነህ? ደህና ናቸው፣ ደህና ናቸው። አዎ የኔ ጌታ፣ እንዴት ነህ? ደህና ናት። አይ ምንም፣ እንደው ብቻ ሰሞኑን እንደው ምን እንደነካት አላውቅም፣ አመሏ ብልሽት ብሏል። እኔ ምን አውቃለሁ፣ እንደው አመለ ቢስ ሆናለች። ኧረ እንደው የሆነ ሰውዬ ብቻ እንደው ትንሽ ግራ አብዝቷል። አዎ ስሙ ፍቃዱ ይባላል። አዎ ፍቃዱ ታውቀዋለህ? ሄሎ ጌትዬ፣ ቢኒ ቢኒ፣ ሄሎ ሄሎ። ቤት አላደርሽም አይደል? ጌታ መጣሽ? ጓደኞቼ ከሚዝናኑበት ቆጥ በቃ መረዳዳት ቀረ ማለት ነው። ሰው እንዴት ተጨካክኖ ለእርዳታ የከፈትነው አካውንት ውስጥ 10 ብር ያስቀመጠ ሰው በቃ በሚቀጥለው ሳምንት እህቴን መቅበሬ። እኔ በእናትሽ መልካሙን አስቢ። እንዴት ብዬ ቤዝዬ፣ ለአንድ ጊዜ ሕክምና እንኳን የሚሆን ብር እኮ የለኝም። እንዴት ለፍቃዱ ይደውልለት፣ ደውይለት ለፍቃዱ። በቃ ቢኒን ከዳሁት ማለት ነው። አልከዳሹም። ይሄ ነገር በሶስታችን መካከል እስከ ሞት ድረስ ይቆያል። ደግሞ ችግር አለው፣ ንስሓ ትገባለች። ሄሎ ፍቃዱ፣ አውቀኸኛል? እሺ እንገናኝ። እዛ አይ እዛም ሰው ይበዛል። ቤቴ አይ በቃ ተው፣ ቆይ ሌላ ጊዜ እኔ ደውዬ የት ቦታ እንደምንገናኝ እነግርሃለሁ። እሺ ቻው። መርዳት ከፈለገ በቀጥታ አይረዳኝም። ቤቴ እንገናኝ። አሁን ምን ያስፈልጋል? በደንብ ተቀራርባችሁ የልብ ልባችሁ እንድታወሩ ይሆናል። ሃይሚ እንዴ! እና ታዲያ የነጻ እርዳታ አለ እንዴ? ሃይሚ የድሮ ፍቅራችሁን አስቦ ሊረዳሽ ይሆናል። የድሮ ፍቅራችሁ እንዲታደስ ፈልጎ ሊሆን ይችላል በሚል ይሻሻል እንዴ? ጌታ መጣሽ?
እውነቴን ነው ሪታ፣ ከየት አመጣሽ? ከተለያዩ ወንዶች ልበልሽ? ለምን ሪታ? ትንሿ እህቴ በሞት አፋፍ ላይ፣ አንቺ ደግሞ በእብደት መንገድ ላይ እያየው የሚጨክን አንጀት ያለኝ ይመስልሻል? እኔ ላንተ ሳልታመን ቀርቼ ነው? ፍቃዱ የሚቲ መታመም ሰምቶ መጣ። ይህንን እኮ ማዘር አይተዋል። ስልኬ ተበላሽቷል። ቢሮም አልፎ አልፎ ነው የምገባው። የዛን ቀን የዘጋሁብህ ሚቲ ስትታመም ደንግጬ ነው። ምን አልክ? ወይ በቃ አይ በቃ ውቶ እንዴ ሰው በስንት ነገር ይፈተናል። ትንሿ እዚህ ከሞት ጋር ተናንቃለች። ትልቋ እሷ ተስፋ ቆርጣ እኔንም ተስፋ እንድቆርጥ ትገፋፋኛለች። ሰው ሁሉ በችግሬ በድካሜ ቃል ኪዳኔን ድረስ ይፈታተነኛል። ይህ ደግሞ ጭራሽ እኔ ማልታመን ሴት ለምን አምላኬ ለምን? ምንድን ነው ጥፋቴ? ምንድን ነው ያሳብዱኛል? እባክሽ አይዞሽ የእኔ እናት፣ እንጂ በማልቀስ እኮ ምንም የምትፈይጂው ነገር የለም። አይዞሽ በቃ አይዞሽ። ማልቀስ ረጋ በይና የምታደርጊው ነገር አለ። በቃ ትንሽ አረፍ። ይህ ደግሞ ሁሉ ስንቀያየ ቆንጆ ሚቲ እንዴት ናት? በጣም ሰላም። ራሄልዬ ስትተካልኝ ነው የመጣሁት። ማታም አንቺ ነሽ የምታድሪው ብላ አስነግረኛለች። ሄሎ ሪታ፣ የቅድስት እናት ዛሬ ማታ ይበራሉ ነው ያልሽኝ አይደል? በቃ ለቢኒ የምትልኪልኝ መጽሐፍ መኝታ ቤት አስቀምጬዋለሁ። አደራ እንዳትረሹ። አሎ ፍቃዱ፣ ዛሬ መገናኘት እንችላለን? ችግር የለውም። አንተም ቤት ነው፣ ችግር የለውም። አይ ቤት አልሆነም፣ ወደ ጓደኛዬ ጋር ኮካኮላ አካባቢ።
ወደ ላይ ዳብነት ስትወጣ ደውልልኝ የሚወጥ ይችላል። በስተቀኝ ሄሎ አይኔ፣ ዛሬ ፍቃዱን ቀጥሬዋለሁ። ከዚህ ለብሼ ስወጣ የቤተሰቦች እንዳያዩ አንቺ ጋር እመጣለሁ። እሺ፣ በኋላ ወደ 12 ሰዓት ቻው። ቢኒ፣ በጣም አዝናለሁ። እውነትህን ነው፣ ፍቃዱን ማግኘት አልነበረብኝም። ዛሬ ማታ ቃሌን አፍርሼ ላገኘው ወስኛለሁ። አማራጭ የለኝም። መስማት አይቀርም ብዬ አይደለም የነገርኩ። ምንም ነገር ዋሽቼ ወይም ደብቄ ማድረግ ስለማልፈልግ ነው። አንተ ማለት ለኔ ከነ ቤተሰቦቼ ባለውለታዎቼ የእናቴ ምትክ ናችሁ። ቢኒ፣ እወድሃለሁ። ችግር ባይሆን ከአንተ ቃል የሚያስወጣና ሌላ ጋ የሚያስኬድ አንዳችም ነገር አይኖርም ነበር። አንዴ ቤቱ ቀጥሮሻል፣ ገላገልሽ። እንደሚፈልገው ሆነሽ ያሰብነው ማሳካት አለብሽ። እሺ፣ ዛሬ ምንም ባይለኝና ለሌላ ጊዜ ቢቀጥረኝስ? እሺ፣ ፍቃዱ ጸባይ እንዴት ነው? ለነገሮች አይቸኩልም፣ ግን ረጋ ብሎ የሚፈልገውን ከማሳካት ወደ ኋላ አይልም። አንቺ ነፃ ሆነሽ ነገሮችን ማመቻቸት ነው። እኔ ሲያሳፍር። ሃይሚዬ፣ ምንም የሚያሳፍር ነገር የለውም። እኔ ወንዶችን ጸባይ ልንገርሽ፣ ይሄ ቤታቸው ቀጥሮሽ ከሄድሽ በኋላ መሽኮርመም ግግም ማለት ለትዳር እንዲያስብሽ ማድረግ ነው። ቤቱ ከሄድሽ በኋላ ነፃ ሆነሽ ነው መቅረብ ያለብሽ። እስቲ እንዴ ሞክሪ። ምን ያስፈልጋል ግን? ሃይሚ፣ ከአለባበስሽ ጀምሮ እሱን የሚገፋፋ መሆን አለበት። ስታናግሪው አይኑን መሸሽ የሚባል ነገር እንዳትሞክሪ። አይኑን ፍጥጥ እያልሽ ያይሽ ነው ማናገር ያለብሽ። ሃይሚዬ፣ የእህትሽን ነፍስ ማዳን ማትረፍ ካለብሽ ማድረግ የሚገባሽን ነገር ሁሉ አድርጊ። በጣም አምርሻል። ከአለባበስሽ ጀምሮ ነው ፈቃደኝነትሽን ማሳየት ያለብሽ። አመሰግናለሁ። ስታዋሪው አይን አይኑን እያየሽ መሆን አለበት። ይሄ መፈራራታችሁን ያጠፋዋል። ተጫወት። እሺ። የዛሬዋ ቀን ለእኔ የተለየች ነች። ምን ልመልስ? በህይወቴ ካጣኋቸው ሰዎች መካከል በውስጤ እንዳንቺ ክፍተት የፈጠረብኝ ሰው የለም። አንቺን ማጣት አልነበረብኝም። ምን ልመልስ? ቤትህ በጣም ያምራል። ያንቺ ፕላን እኮ ነው። ምንም ልቀይረው አልፈለኩም። ቤቴን ዛሬ ስለመረጥሽ አልጠጣም ማለት አይቻልም።
የቤቴን ዲኮሬሽን ወደድሽ? ቆንጆ። ቤቴንም ሳሰራ እቃዎቹንም ስገዛ ሀይሚ ብትኖር ኖሮ እንዴት አደርገው ነበር እያልኩ ያስባል። እዚህ ደረጃ ላይ ስደርስ አጠገቤ ባለመኖርሽ ሁሌ ያዝናል። ቅድም የዛሬዋ ቀን ለእኔ የተለየ ስብቻ ነው። እዚህ ቤት መምጣትሽ ለእኔ ታምር ስለሆነ ያንቺ ስጦታ ነበረች። ሀይሚ ሌላውን ክፍል አስጎብኝሽ? ቤቴን ላስጎብኝሽ ካለ መኝታ ቤት ውስጥሽ ነው ማለት ነው። ዘና ብለሽ እዚህ ጋር ነው እንግዲህ ራስሽን ማሳመን ያለብሽ። ዛሬ አልችልም። ትልቅ እንግዳ አለብኝ። አሁን አግኝቻለሁ። እሺ ቻው። ራፍ እንብላ። ወደ ሳሎን ብንሄድ አይሻልም? ለምን? ይሄን አልነበር የፈለግከው? በጭራሽ ነው። አሜን ይሁን አይገባኝ። አንቺም ግን በእንደዚህ አይነት ሁኔታ ነው ባለፈው በደልኩሽ። አንሱ እንደገና በእህትሽ በሚቲ በደካማ ጎንሽ እንደገና እኔ የምፈልገው እነሱ ይቅርታሽን አግኝቶ ከጎንሽ ነው ችግርሽ ነው። አይኔ መካኒሳ ውሰደኝ። ወይኔ ስማ እስከድስ ሂሳብ ቅድሚያ። እሺ
ወይ የሰው ልጅ ልብስ ለብሶ ሲያዩት ጤነኛ ይመስላል። ሄሎ ውዴ፣ ሪታ ወጣለች? ቆየች ከወጣች? የቱን ማግኘት አለብኝ። ይሄ ፖስታ ሳይላክ ማግኘት አለብኝ። ይሄኔ እሷ በየናይት ክለቡ ናት። ናይት ክለብ የት ከተማ ውስጥ አለ የሚባል ናይት ክለብ ውሰደኝ። ስለ ሰውዬው ከተማ ውስጥ የሚወራውን ሰምተሻል? አለ የተባለ ሀብታም ሆኖ ሪታ እህቴን የሕክምና ወጪ ሙሉ በሙሉ ልችልልኝ ሰውዬው ብቻ ያለበት ይባል ከሞት ጋር እየተናነቀች ያለችው እህቴን ስቃይ በማየት የሚመስል ነገር የለም። ለማንኛውም እህቴን እስከማገኝ አብረኸኝ ነው። እሺ ምን ልታዘዝ? ደህና ነህ? 2 ሚሊዮን ኦኬ። ታዲያ ምን ችግር አለ? ምን ችግር የለውም። ነገ ቼኩን እንሰጣቸዋለን። አዎ ችግር የለውም። ሄሎ እሺ፣ እደውልልሻለሁ። ኦኬ ኖ ፕሮብለም። ብሩ ተገኘ? አላምንሽም።